እንግዲህ ዓለማችን እድሜዋን እየቆጠረች ነው፣ እያረጀች ነው። እኛ የት እንሄድ ነው? ኃይል የሚወስዱና ኃይል የሚሰጡ ኃይሎች አሉ። ካሜራም ሰርተዋል፣ መናፍስትን ፎቶግራፍ ያነሳ። በ5D ምንም የሚፈለግ ነገር የለም፣ ግን ከፈለጉ ደግሞ ክሪኤት ሊያደርጉት ሊያመጡት ይችላሉ። እግዚአብሔር ደግሞ ይፈልገናል፣ ምክንያቱም በእኛ ውስጥ ሊታይ ይፈልጋል። በመንፈስ ማየት ከጀመረ እንግዲህ 100% ደርሷል እንደማለት ነገር ነው። የሚጠበቅበትን በዚህ ምድር ላይ አድርሷል ማለት ነው። ኦፕን ሲስተም ክሎዝ ሲስተም ትንሽ ላስረዳ ምናልባት። እሺ እንግዲህ ምንድነው 3D ኮንሽስነስ የምንለው? ይሄ በአይናችን የምናየው የምንዳስሰው ምናምን ነገር ነው፣ ውሱን ነው። ከዛ ትንሽ ከፍ ካልን ሜታፊዚክስ ከጨመርንበት ማለት ነው 4D ኮንሽስነስ ይሆንና እዛ ውስጥ ስንገባ ኃይል የሚወስዱና ኃይል የሚሰጡ ኃይሎች አሉ። እዛ ውስጥ ኃይል የሚሰጡ የምንላቸው ለምሳሌ መላእክት ናቸው። ኃይል የሚወስዱ ደግሞ እነዚህ አጋንንት ናቸው ነው። አጋንንቶቹ በምን ዓለም ነው የሚኖሩት? በክሎዝድ ሲስተም ይሆንና እርግማን ይሆናል። አንድ ነገር ለማግኘት የግድ መክፈል አለብኝ የሚል ነገር ነው። ስለዚህ አንድ ነገር ለማግኘት ጥረህ ግረህ በላብህ ኑር የሚባለው አይነት ዶሜን ነው፣ ሪያሊቲ ነው ለራሱ። ያኛው ሳይድ ደግሞ ኦፕን ነው። ኦፕን ማለት እንግዲህ የፈለጉትን ኤክስትራክት የሚያገኙት ማለት ነው፣ ኤፈርትለስሊ። ያ በላብ ሲገኝ፣ ይሄ ደግሞ በነፃ የሚገኝ ነው፣ በጸጋ። ስለዚህ እንደዛ ሲሆን እንግዲህ ዓለማችን እየተለወጠ ነው ሂደቱ እና ቆይቶ እንግዲህ ይቺ ምድር እንደ ገነት እንደነበረችው ልናረጋት እንችላለን ነው። ይሞከራል ደግሞ፣ ግን እነዚህ የግድ እነዚህ ጦርነቶች ምናምን ማለፍ ይኖርባቸዋል እንጂ መንፈስ ቅዱስ ወርዷል ነው አናውቀውም። ምክንያቱም ምንድነው ይሄ ሁሉም ነገር ራሳችንም ጨምሮ ለግማሽ ብናንስ አንሰን ብናድር ለምሳሌ ይታወቀናል ወይ ነው ጥያቄው። ለማወቅ ያስቸግረናል። ግን አብረውት ያሉ ህጎች ምናምን ሊኖሩ ይችላሉ። ከነሱ ጋር መለማመድ። ለምንድን ነው ግን ማናቀው? ሰው ነግሮህ ነው እንጂ አላነስክም። ለምሳሌ ልዩነትን ታየዋለህ፣ አንሳሃል። ለምሳሌ ብል እሱ ልንለይ አንችልም። ግን አትሊስት እዛ ውስጥ ያሉት ህጎች የተለዩ ሊሆኑ ይችላሉ። ይሄ አንድ አይነት ማቴማቲክስ ምናምን አለ በዚህ ነገር። 100%ን ካገኘን በእውነት እነዚህ ነገሮች ቀላል ናቸው። በትምህርት የሚገኙም አይደሉ፣ ስለተዳፈነብን ነው እንጂ ከድሮም የነበረ ነው። ስለዚህ ይህን ነገር እስካሁን ድረስ ሲጠቀሙበት ምን ሲያደርጉት አያያዙን አናቅበትም ነበር። ግን ቲፒካሊ የኢትዮጵያ ባህል ነው እና ትልቅ ስልጣን የሚሰጥ እውቀት ነው ይሄ እና ገና ወደ ዓለም ኢንትሮዲስ እየተደረገ ነው። እና የኛ እንግዲህ ሲንተሲስ ሲባል ተዋህዶ ነው፣ ስጋና ነፍስን መዋሃድ እንጂ እሱ ላይ ነው እኮ ጦርነቶች ምናምን የሚሆኑት እኮ። እነዚህ ተቃዋሚ ኦፖዚት የሚመስሉትን ነገር ዓለም ማቻቻል ነገር ነው እኮ ሂደቱ እንጂ ከተቻቻሉና ኮምፕሊመንተሪ ከሆኑ ሽልማቱ ይመጣል፣ ኤነርጂው ይመጣል። ይህንን እንግዲህ እነዚህ CIA ብዙ ሪሰርች እንደዚህ አካሂደውበታል፣ ብዙ ነገር ታይቷል። በተለይ ራሻኖች ደግሞ ከፍተኛ ኢንተረስት ነው ያላቸው በዚህ እና አሁን ካሜራም ሰርተዋል፣ መናፍስትን ፎቶግራፍ የሚያነሳ። ኤለን ማስክ ለምሳሌ ስለ ማቴሪያሉ ሳስቴን ለማድረግ ነው። ግን ዋናው ጠቅላላውን እንትን ሳስቴን የማድረግ አሁን ያልከው ለምሳሌ በመንፈስ የሚካሄደው ነገር ብዙም ሳይገባን ከአሁኑ ሁኔታ ጋር እናያይዘዋለን እና በምናየው መንገድ እናየዋለን ነው። ስለዚህ ምንድነው
እንግዲህ ዓለማችን እድሜዋን እየቆጠረች ነው፣ እያረጀች ነው። እኛ የት እንሄድ ነው ነገሩ? ከዚህ ሊሚቴሽን በላይ መሄድ አለብን ነው፣ መፍጠር አለብን ነው። የኤለን ማስክ ለምሳሌ መንፈሳዊ ሳይድ እንደማለት ነገር ነው። እኔ የምከራከርበት ለምሳሌ ምንድን ነው ቅድም እንደጀመርነው እንግዲህ 3D 4D ተባብለናል። ኤነርጂ የሚወስዱ የሚሰጡ ምናምን 5D ስንል እንግዲህ ሙሉ በሙሉ ህይወት ያለው ዩኒቨርስ፣ ጤንነት ያለው ዩኒቨርስ አይነት የሚሆንና እዛ የሚኖሩ መላእክት የሚባሉ ኤንቲቲስ ናቸው እና በ5D ምንም የሚፈለግ ነገር የለም። ግን ከፈለጉ ደግሞ ክሪኤት ሊያደርጉት ሊያመጡት ይችላሉ። ኦኬ አሁን ከ5ቱ ወደ 4ቱ ዳይሜንሽን እንውረድ። ምን ይሆናል? ሉሲፈር ይመጣና 5% ከላይ የነበረውን ቦጭቆ ይወስድና እታች ያወርደዋል ነው ነገሩ። ይህ እንግዲህ አዳምና ሔዋን ተሳሳቱ፣ ሳቱ፣ ወረዱ ወደ 3D ማለት ነው። አሁን እኛን አሳደገን፣ አስተማረን እንደዚህ እና 5D ላይ በቴሌፓቲ መገናኘት የነበረብን ወደ 4D ወርደን በሞባይል ቴሌፎን መገናኘት። ስለዚህ የሞባይል ቴሌፎን ዕውቀት ሰይጣን የራሱ አስመስሎ የሰጠን ነው። ይህንን ለመመለስ እንግዲህ ስልጣን አለን። ከዛ በኋላ ችግር አይኖርም። ምክንያቱም የሉሲፈር ምናምን የምንለው እንግዲህ ክሎዝድ የሆኑ ሲስተምስ ናቸው። ክሎዝድ የሆነ ሲስተም ደግሞ ምንድነው? ወደ ሞት አቅጣጫ ነው የሚሄደው። ወደ መበስበስ፣ ወደ መበታተን፣ ወደ መዛግ እንደዚህ የሚሄድ ነው እና አሮ ኦፍ ታይም የሚሉት አለ፣ ቀስት ነው እና በክሎዝድ ሲስተም ውስጥ ያ ቀስት አቅጣጫ ወደ ሞት ነው። አሁን ማድረግ ያለብን እንደ ኢየሱስ ክርስቶስ እንዳደረጉት ነገር ያንን ቀስት አቅጣጫውን መቀየር፣ ወደ ህይወት ማምጣት ኦፕን ሲስተም እና አሁን ስለዚህ ኦፕን ሲስተም ቫሊዲቲ እየገባን ነው እና ቫኪዩም ኢንጂነሪንግ ይሉታል በምህንድስና በኩል፣ ዚሮ ፖይንት ኤነርጂ ይሉታል እና ከልምዳችን እንግዲህ ብዙ እየተማርን ነው እና ቲፒካሊ ለምሳሌ የነ ኢሞቶ ኤክስፐሪመንት የሚሉት ለምሳሌ በሐሳብ ውሃ ውስጥ ኢንፎርሜሽን ኢምቤድ ሊደረግ ይቻላል በሐሳብ ብቻ። ስለዚህ ምን ማለት ነው? የተጸለየበት ውሃ ጸበልም ሊሆን ይችላል፣ መርዝም ሊሆን ይችላል። ያ አይነት ሌቭል ኦፍ አንደርስታንዲንግ ነው የምናገኘው እና መቆጣጠር እንችላለን፣ ኮክሪኤት እናደርጋለን። ግብፃውያን ለምሳሌ በጣም ስለሚያቀርቡት ነገሩን እንደ መንትያ ነው የሚታየው። 95% ይሉታል። እሱ አይነት ሰውነት ባህሪ ነው እንግዲህ ዩኒቨርሳል የሚያደርገን እንጂ ይህች ምድራችን ትሁን ያ አካላችን ይሁን ከትንሽ ጊዜ በኋላ የሚፈርሳል። ግን እድገት አለ። እድገት እስካለ ድረስ የሚባክን ነገር አይኖርም። የሚባክን ነገር ቢኖር ለኛ ጥንካሬ ነው ለወደፊቱ ይህንን ማስተር እንድናደርገው እና ሁልጊዜ ዳይናሚክ እስከሆነ ድረስ አንድ አይነት እድገት አለ እና ሰውም እንደዛ ነው። ሰው የውስጡን ያያል፣ የውጭውንም ያያል እና በምን ስዕል ነው ሪፕሬዘንት የሚያደርጉት? ናሲም ሃራማይን የአይንስታይን ኢኩዌሽን ትንሽ ሞዲፋይ አድርጎ ነበር። እና እንደዛ ሲሆን እንግዲህ ምን ይሆናል? እንደ ዶናት ነገር ይሆንና እኔ ከመሃል እኖራለሁ። እሺ ከዛ በኋላ ኢንፎርሜሽን ወደ ዩኒቨርስ ረጫለሁ ነገር ከዛ ሪፍሌክትድ ሆነው ይመጣሉ አይነት ነው። መርካባ ይሉታል ወይም ደግሞ መላእክት ይወርዳሉ ይወጣሉ። ያዕቆብ መስላል የምትባለው ነገር ትጸልያለህ
እና የዶናቱ ሰንተር እዚህ ላይ ነው ነኝ እንደማለት እና እንደዚህ ጠይቃለሁ። ዩኒቨርስ ደግሞ ኤኮ ያደርጋል መልስ ይመጣና ወደ እኔ ውስጥ ይገባል እና በዚህ መልክ ነው ፕሮግሬስ የምናደርገው አይነት ነገር። እነዚህ እንግዲህ እየተጨመሩ እንደዚህ ሲሄዱ እየተለማመድናቸው ምናምን ስንሄድ እንግዲህ በነሱ ህጎች በነሱ ዓለም እንኖራለን ማለት ነው እና ኢቮልቭ እናደርጋለን። ኢንተርጋላክቲክ ኮሚኒኬሽን ምናምን ይኖራል ነገር ነው። ከዚህ አንነቃነቅም ካልን ግን ቀጥታ ወደ አመድ እንለወጣለን። እግዚአብሔር ደግሞ ይፈልገናል፣ ምክንያቱም በእኛ ውስጥ ሊታይ ይፈልጋል፣ ግን አልቻልንበትም። ስለዚህ የእሱን ፊት ከምናቆሽሽ ተወስነን እንኖራለን ማለት ነው እና 3D ለራሱ አንድ አይነት ዓለም ነው፣ ግን ሂደቱ ወደ ክሎዝድ ሲስተም ወደ እርግማኑ የሚሄድ ነው። ግን ነገሩ ሲታይ አሁን መንፈስ ቅዱስ እየወረደ ነው። ሰው ኮንሽስነስ እያገኘ ነው። የተዳፈነበት እየጠራ ነው የሚሄደው ያለው ነው። በመንፈስ ማየት ከጀመረ እንግዲህ 100% ደርሷል እንደማለት ነገር ነው። የሚጠበቅበትን በዚህ ምድር ላይ አድርሷል ማለት ነው። ያን ጊዜ ነው ስጦታ እንደዚህ የሚታወቀው። ከዛ ስጦታዬን አውቄ ወደ ምድር ስመለስ እንግዲህ በዛች ስጦታ ከሄድኩኝ ሁልጊዜ ሳክሰስፉል ነኝ። አንዳንዶቹ ግን የሙጥኝ ያይሉ ኃይል ያበዙበታል እንጂ እዛ አካባቢ ነው ስጦታ የሚታወቀው። ትክክል። እርግማን ሲሆን እንግዲህ ካልበላሽ አሁን ግን ኢነሰንስ ቀርቷል። ሰውም ራሱ ኮንሽስነሱ እየዳበረ ነው ሂደቱ እና ብዙ አንበሶች፣ ነብር ምናምን አብረው የሚያሳድጉ ቤተሰቦች አሉ። አንበሳ፣ ጥጃ አንድ ላይ ተኝተው ሲጫወቱ እነዚህ ነገሮች አሉ። ግን ዋናው ኢምፕሬስ የሚያደርገኝ ይልቅ ከ100% በላይ ኤፊሽንሲ ያላቸው መሽንስ አሉ ነው ነገሩ። እና እንደዛ ሲሆን እንግዲህ ሁሉም ነገር በነፃ ሊገኝ ይችላል ነው እና ትክክል። ኦፕን ሲስተም ማለት ያ ነው። ምግብ አምሮኛ አልካልኩኝ ለምሳሌ ሳህን ጠብ ይላል። የሚሰራ ነገር ነው። ግን ባይሆን እነ ቴስላም ኢንትሮዲስ ሊያደርጉት የፈለጉት ይህንን ነው። ሰው አይገባውም። ካልከፈልክበት ካለፋህበት እቃም መስሎ አይታየም። እሱ ሰው ብዙ ነገር እንኳ አሉ ይገለጽልሃል። 100% ምናምን ስትደርስ እኮ ሁሉም ጋር ደርሰሃል ማለት ነው እና ይታያል። ቢዝነስ ለምሳሌ እንደዚህ ስፖንቴኒየስ ሆነህ ነው እንግዲህ ሳታስብ ስትራክቸሩ ራሱ የሚመራው ዶሜይን አለ እና ኦፕን ማይንድድ ከሆንክ ማይንድፉልነስ ይሉታል በኒውሮሳይንስ አካባቢ። ዝም ብለህ የማትነቃነቅ ከሆነ የፈለገው ሪያሊቲ ፊት ለፊት ያልፋል እና አስቁመህ ያንን ሪያሊቲ ልታመጣው ትችላለህ። አክቲቬት የሚያደርገው ስውር ፎርስ ነው። በፊዚክስ አይን እንግዲህ ይሄ እንደ ዌቭ ነገር ነው። ከዛ በኋላ ትንሽ ቆይቶ ኮላፕስ ያደርጋል፣ ማኒፌስት ያደርጋል ነው እና ይሄ በሳይኮሎጂ ካየነው ለምሳሌ ምን ይባላል? ሲንክሮኒሲቲ ይባላል። ኃይል ነው፣ ግን ነገሮች ሁሉ ወደ አንድ ነገር ያገጣጥማሉ። እና ለምሳሌ እዚህ ስመጣ እንደ እድል ሆኖ እገሌን አገኘሁት ምናምን ይላል። እድል ግን አይደለም፣ እንዳጋጣሚ ሆኖ እንደዚህ የምንልበት ኮላፕስ ያደርጋል። እና ትልቅ አቴንሽን የሚወስድ ሪሰርች ነው። ኦርኬስትሬትድ ኦብጀክቲቭ ሪዳክሽን ይባላል። እንግዲህ ዩኒቨርሱ ኦርኬስትሬትድ ነው፣ ካዮስ እንደማለት ነው።
ኦብጀክቲቭ ሪዳክሽን ማለት ግን ከካዮሱ ትርጉም ያለው ነገር ማውረድ እንደዚህ ከዲስኦርደር ኦርደር ማምጣት ማውረድ እና እሱ ላይ ፓርቲሲፔት ታደርግ ትችላለህ። ያን ጊዜ ከእግዚአብሔር ትነጋገር ትችላለህ፣ ትጠይቃለህ። ዩኒቨርስ ደግሞ ኤኮ ያደርጋል፣ ኤኮ ያሰማል እና አንተ ነህ የምታድገው እንጂ ዩኒቨርስ ሁሉም ህጎች ምናምን ቦታቸውን ይዘው ቁጭ ብለዋል።